ጤና ይስጥልን። ይህ ባና ሚዲያ ነው። ከባና ሚዲያ ለዛሬ ያዝናቸውን ዘገባዎች አሁን ማስደመጥ ጀመርን። አበይት ነጥቦቹን በቅድሚያ አርቲስት ቴዎድሮስ ካሳሁን ቴዲ አፍሮ ኢትዮሪካ የተሰኘውን 6ኛ አልበሙን ይፋ ማድረጉን ተከትሎ በሀገሪቱ የፖለቲካና የኪነ ጥበብ መድረክ ላይ ከፍተኛ መነቃቃት፣ በብልጽግና መንደር ደግሞ ስጋትና ውጥረት ነግሷል ተብሏል። አርቲስቱ በግጥም ውስጥ ባሳደገኝ ቀዬ ባደኩበት መንደር ባይተዋር ሰው ሆኜ እንደሌለው ሀገር በማለት የዜጎችን የመሸማቀቅና በገዛ ሀገራቸው ባይተዋር የመሆን ስሜትን በድፍረት ያንጸባረቀበትና የሌሎችን ስንኞች ትርጉም የምታደምጡበት ይሆናል። ሚያዝያ 7 ቀን 2018 ዓ.ም በአክሱም ከተማ የተጀመረው የህወሓት ማዕከላዊ ኮሚቴ ስብሰባ ዛሬም ቀጥሎ ውሏል። በትግራይ የሚገኙ የሲቪል ማህበረሰብ ድርጅቶች ጥምረትና ሌሎችም የሲቪል ተቋማት በትግራይ እየታየ ያለውን ፖለቲካዊ ውጥረት አስመልክተው መግለጫ አውጥተዋል። እናስደምጣቸዋለን። ለረጅም ጊዜ የተመልካችን ቀልብ በመያዝ የሚታወቀው በስንቱ ተከታታይ ድራማ በአምራቹና በሚዲያው መካከል በተፈጠረው ውዝግብ ምክንያት ፍርድ ቤት ሊቀርብ ነው። ችግሩ በምን ምክንያት እንደተፈጠረና አብሪኮም መልቲ ሚዲያና ኢቢኤስ ቴሌቪዥን የፈጠሩትንም ውዝግብ በዝርዝር ይዘነዋል። እስራኤል በሶማሌላንድ አምባሳደሯን መሾሟ በሶማሊያና በቀጠናው ከፍተኛ ተቃውሞ ተቀሰቀሰ። በየመን የሚንቀሳቀሰውና በኢራን የሚደገፈው ሁቲዎች እስራኤል በሶማሌላንድ ማንኛውም እንቅስቃሴ የምታደርግ ከሆነ ጥቃት እንፈጽማለን ሲልም ዝቷል። በመካከለኛው ምስራቅ ለ40 ቀናት የዘለቀው በሁለት ሳምንታት የተኩስ አቁም ጋብ ብሎ የነበረው ጦርነት የተኩስ አቁም ስምምነቱ ሊጠናቀቅ ጥቂት ቀናቶች ሲቀሩት ቀጠናው ወደማይቀለበስበት ሰፊ ጦርነት ሊከት የሚችል ከፍተኛ ወታደራዊ ውጥረት ውስጥ መግባቱ ተሰምቷል የሚሉና ሌሎች ዜናዎችን ይዘናል። አብራችሁን ቆዩ። አርቲስት ቴዎድሮስ ካሳሁን ቴዲ አፍሮ ኢትዮሪካ የተሰኘው 6ኛ አልበሙን ይፋ ማድረጉን ተከትሎ በሀገሪቱ የፖለቲካና የኪነ ጥበብ መድረክ ላይ ከፍተኛ መነቃቃት፣ በብልጽግና መንደር ደግሞ ስጋትና ውጥረት ነግሷል ተብሏል። አልበሙ ለሕዝብ እንዳይተዋወቅና የምረቃ ፕሮግራሙ እንዲታገድ በመንግስት በኩል የተደረገው ጫና በኪነ ጥበብ ባለሙያውና በአስተዳደሩ መካከል ያለውን ከፍተኛ ልዩነት ይፋ ከማውጣቱም በላይ የሕዝቡን የለውጥ ናፍቆት ተቃውሞ ዳግም ቀስቅሶታል። ቴዲ አፍሮ ማስታወቂያው ውሉ በአርቲስት ቴሌቪዥን በኩል በመንግስት ተጽዕኖ መቋረጡን ተከትሎ ስራዎቹን በቀጥታ በራሱ የዩቲዩብ ገጽ ላይ የለቀቀ ሲሆን ጀንበር የተሰኘው ነጠላ ዜማው በለቀቀ በጥቂት ደቂቃዎች ውስጥ ከ130 ሺህ በላይ የቀጥታ ተከታዮችን በማግኘት አዲስ ክብረ ወሰንን አስመዝግበዋል። ከ18ቱ ሙዚቃዎች በመጨረሻ የለቀቀው ዳስ ጣላለኝ የተሰኘው ነጠላ ዜማው በተለቀቀ በሰዓታት ውስጥ ወደ 1 ሚሊዮን የሚጠጋ ተመልካችን አግኝቷል። ይህ ቁጥር አርቲስቱ በህዝብ ዘንድ ያለውን ጥልቅ ተቀባይነት ብቻ ሳይሆን ህዝቡ አሁን ላይ ላለው የብልጽግና ፓርቲ አገዛዝ ያለውን ከፍተኛ ጥላቻና ተቃውሞ ያሳየበት ነው። በተለይም ዳስ ጣላለኝ የተሰኘው ግጥምና ዜማ የአሁኑን የኢትዮጵያ ወቅታዊ ሁኔታ በጥሩ ቃላትና ጠንካራ መልእክት የተቃኘ ድንቅ ስራ ሆኖ ተገኝቷል። አርቲስቱ በግጥሙ ውስጥ ባሳደገኝ ቀዬ ባደኩበት መንደር ባይተዋር ሰው ሆኜ እንደሌለው ሀገር በማለት የዜጎችን የመሸማቀቅና በገዛ ሀገራቸው ባይተዋር የመሆን ስሜት በድፍረት አንጸባርቋል። አክሱም ላሊበላ በአንድ አለት አጽንቶ አልራመድ አለ ሀገር ተለያይቶ የሚለው ስንኝ ደግሞ ሀገሪቱ የገጠማትን የመበታተን አደጋና የታሪክ ምሰሶች መዛነፍ በምሬት አስፍሯል። በፍቅር ጠርተው ከዳር እስከ ዳር መሀል ገቡና አቆሙን ከዳር የሚለው ደግሞ ብልጽግና መደመር በሚል የማደናገሪያ አጀንዳ ህዝቡን ለለውጥ አሰልፈው ስልጣኑን እንደጨበጡ ግን ያንኑ ህዝብ በማግለልና በግፍ በማፈናቀል ወደ ዳር ጥለውታል የሚል መልእክትንም ያስተላልፋል። አምኖ መከዳት እንዴትስ ያማል የሚለው ሀረግም ደግሞ ህዝቡ በለውጡ ማግስት የነበረውን ተስፋ በብልጽግና አገዛዝ ወደ ተስፋ መቁረጥና ክህደት መለወጡን የሚያሳይ ጠንካራ የፖለቲካ መልእክትን ይዟል። ይህ የቴዲ አፍሮ የድፍረት እርምጃ በስልጣን ኮርቻ ላይ ላለው የጠቅላይ ሚኒስትር አብይ አህመድ አስተዳደር ስጋትን ደቅኗል። ጠቅላይ ሚኒስትር አብይ አህመድ ለቴዲ አፍሮ ምላሽ በሚመስል መልኩ ባደረጉት ንግግር ስርዓታችን በየትኛውም ጩኸት እንዳይናወጥ በደም የቆመ ነው በማለት የህዝቡን ብሶትና የጥበብ ስራውን እንደ ተራ ጩኸት አጣጥለውታል። በቴዲ አፍሮ የተጀመረው ይህ የጥበብ ተቃውሞ እስካሁን በስርዓቱ ጥላ ስር ተጠልለው አጨብጫቢ ለሆኑና የህዝብን ስቃይ ችላ ላሉ አርቲስቶች ትልቅ የማንቂያ ደውል ነው። የጥበብ ሰው ከስልጣን ከጥቅም ይልቅ ለሀቅና ለህዝብ ወገንተኝነት መቆም እንዳለበትም ቴዲ አፍሮ በተግባር አሳይቷል። ኢትዮሪካ አልበም ለኢትዮጵያውያን የሙዚቃ ስራ ብቻ ሳይሆን የአገዛዙን ጭቆና የሚጋፈጥና የሀገርን ህመም የሚያክም የነጻነት ድምጽ ሆኖ መመዝገቡ አይቀሬ ነው።
ሚያዝያ 7 ቀን 2018 ዓ.ም በአክሱም ከተማ የተጀመረው የህወሓት ማዕከላዊ ኮሚቴ ስብሰባ ዛሬም ቀጥሎ ውሏል። ስብሰባው በድርጅት ውስጥ መዋቅር፣ በወቅታዊ የትግራይ ፖለቲካዊ ሁኔታና በወደፊት አቅጣጫዎች ላይ እየመከረ ሲሆን ከፍተኛ ወታደራዊ አመራሮችና የፖለቲካው ቁንጮች እየተሳተፉበት መሆኑ ታውቋል። በተለይም በተለያዩ ማህበራዊ ሚዲያዎች አቶ አለም ገብረዋህድና ፍስሐ ማንጁስ ከጀነራል ታደሰ ወረደ ጋር በመወገን በስብሰባው አልተሳተፉም በሚል ሲሰራጭ የነበረው መረጃ ከእውነት የራቀ መሆኑንና ሁሉም ከፍተኛ አመራሮች በጉባኤው ላይ ተገኝተው ውይይት እያደረጉ መሆኑን ከታማኝ ምንጮች ያገኘነው መረጃ ያስረዳል። ይህ በእንዲህ እንዳለ በትግራይ የሚገኙ የሲቪል ማህበረሰብ ድርጅቶች ጥምረት እና ሌሎች የሲቪል ተቋማት በትግራይ እየታየ ያለውን የፖለቲካ ውጥረትና የህዝቡን ስቃይ እንዲያበቃ የሚጠይቅ አስቸኳይ መግለጫን አውጥተዋል። የሲቪል ማህበረሰቡ ባወጣው ባለ 5 ነጥብ የአቋም መግለጫ የትግራይ ህዝብ ካለፈው ጦርነት ገና ሳያገግም አሁን እየታየ ያለውን የውስጥ የፖለቲካ ሽኩቻና ዳግም ወደ ጦርነት ሊያመሩ የሚችሉ ንግግሮች እጅግ አሳሳቢ መሆናቸውን ገልጸዋል። ድርጅቶቹ በመግለጫቸው ከጥፋት ተምረን ወደ ሰላምና ወደ መግባባት እንመለስ የሚል ጥሪን ያቀረቡ ሲሆን የትግራይ አመራሮች በጠረጴዛ ዙሪያ በመቀመጥ ልዩነቶቻቸውን በሰላማዊ መንገድ እንዲፈቱ አሳስበዋል። የሲቪል ማህበረሰብ ድርጅቶች የትግራይ ሚዲያዎች ህዝብን ከህዝብ የሚያጋጩና በጊዜያዊ አስተዳደሩ ላይ ያነጣጠሩ የጥላቻ ቅስቀሳዎችን ከማሰራጨት እንዲቆጠቡ ጥሪ አቅርበዋል። የትግራይ ህዝብ አሁን ከምንም በላይ ሰላም፣ መልሶ ግንባታና የሰብአዊ እርዳታ የሚያስፈልገው ወቅት ላይ መሆኑን ያስታወሰው መግለጫው ፖለቲካዊ ልዩነቶች በህዝብ ደህንነት ላይ አደጋ በማይጋረጥ መልኩ እንዲታዩና በክልል ውስጥ ያለው አንጻራዊ ሰላምን ለማስቀጠል ሁሉም ወገኖች በኃላፊነት እንዲቀሳቀሱ በጽኑ አሳስቧል። በተመልካች ዘንድ ከፍተኛ አድናቆት ያተረፈው በስንቱ ተከታታይ ድራማ ችግር እንደገጠመው ተሰምቷል። የፈጠራው ባለቤት አብሪኮ መልቲሚዲያ በኢቢኤስ ቴሌቪዥን ላይ ክስ ሲያቀርብ፣ ጣቢያው በበኩሉ በዩቲዩብ በኩል ስራውን ማቅረቡን ቀጥሏል። በስንቱ የተሰኘውና የፈጠራ ስራውን በአብሪኮ መልቲሚዲያ እንደሆነ የሚታመነው የፈጠራ ስራ በኢቢኤስ ቴሌቪዥን ሲተላለፍ ቆይቷል። ሆኖም ከቅርብ ጊዜ ወዲህ አድራሻው በቻናል 1 ቴሌቪዥን ማድረጉ ይታወቃል። ተወዳጅ የሆነው በስንቱ ድራማ ከዚህ ሳምንት አንስቶ ቻናሏን መተላለፍ የጀመረ ቢሆንም ይህ የቴሌቪዥን ዝውውር ግን ለውዝግብ ምክንያት ሆኗል። ከአብሪኮም በተጨማሪ ራሱ ኢቢኤስ ቴሌቪዥን የድራማው ባለቤት መሆኑን በመግለጽ ላይ ይገኛል። የኢቢኤስ ቴሌቪዥን ባለቤት የሆነው ሲልቨር ስፕሪንግ ፕሮዳክሽን ኤንድ ፕሮሞሽን መጋቢት 7 ቀን 2018 ዓ.ም ለቻናል 1 ቴሌቪዥን በጻፈው ደብዳቤ ድርጅቱ የቅጂና ተዛማጅ መብቶች ላይ የመብት ጥሰት እየፈጸመ መሆኑን ገልጿል። በደብዳቤው ላይ በስንቱ ድራማ ወይንም ነጸብራቅ ድራማ በብቸኝነት የማሰራጨትና የመጠቀም መብት እንዳለው ጣቢያው ገልጾ ለዚህም ከኢትዮጵያ አእምሯዊ ንብረት ጽሕፈት ቤት ተመዝግቦ የሕግ ጥበቃ ማግኘቱን አስታውቋል። በተጨማሪም ድራማውን ከሚያዘጋጀው አብሪኮ መልቲሚዲያ ጋር ስምምነት እንዳለው የጠቀሰው ኢቢኤስ በስምምነቱ ድራማውን በማናቸውም መንገድ ለማናቸውም ሌላ ወገን ላለማስተላለፍ ግዴታ መግባቱን አስረድቷል። በመሆኑም ቻናል 1 ቴሌቪዥን ድራማውን እንዳያስተላልፍ ጥብቅ ማስጠንቀቂያ ሰጥቶት ነበር። ነገር ግን ይህ ማስጠንቀቂያ ከአብሪኮ መልቲሚዲያ ተቀባይነትን አላገኘም። አብሪኮ መልቲሚዲያ እንደሚለው ደግሞ እሱም ከአእምሯዊ ንብረት ባለስልጣን የነጸብራቅ ድራማ የመብት ባለቤትነት ሰርተፍኬት አለው። ይህ ሰርተፍኬትም በነሐሴ ወር 2017 የተሰጠው መሆኑን ገልጾ መብቱ እስከ 2022 ጸንቶ እንደሚቆይ አስረድቷል። ለሁለቱ ወገኖች በተመሳሳይ ጊዜ የተሰጠው ፈቃድና እውቅና ብዙዎችን ማነጋገሩ አልቀረም። ላለመግባባቱ እንደ ዋነኛ ምክንያትም ተደርጎ ተወስዷል። የፈጠራው ባለቤት እንደሆነ የሚነገርለት አብሪኮም ጉዳዩን በተመለከተ ለኢቢኤስ ቴሌቪዥን ደብዳቤ መላኩን ገልጸዋል። ሚያዝያ 2 ቀን 2018 ዓ.ም የጻፈው ይህ ደብዳቤ የድራማውን 57 ክፍሎች ከኦንላይን ላይ እንዲወርዱ የሚጠይቅ ነው። በደብዳቤው በስንቱ ድራማን አዘጋጅቶ ለማስተላለፍ ከኢቢኤስ ቴሌቪዥን ጋር በ2013 ውል ፈጽሞ በውሉ መሰረት ለ3 ዓመታት 100 ክፍሎችን ሰርቶ ማስረከቡን የገለጸው አብሪኮም ይህ ውል መጠናቀቁን ይገልጻል። በተጨማሪም በድጋሚ ውሉ እንዲራዘም ተደርጎ ሌላ 57 ክፍሎችን ሰርቶ ማስረከቡን ያስረዳል። ይሁንና በተራዘመው ውል ላይ ከቴሌቪዥን ስርጭት ውጪ በኦንላይን ሚዲያዎች ማስተላለፍ የሚል እንደሌለበት ገልጾ በኢቢኤስ ቴሌቪዥን ከ101 እስከ 157 ያሉ የድራማው ክፍሎችን በኦንላይን እያስተላለፈ መሆኑን አስረድቷል። ለጣቢያው ቀን ገደብ የሰጠው አብሪኮ ምላሽ ባለማግኘቱ ለፍርድ ቤት ክሱን አቅርቧል። የክሱ ቅጂ ባና ሚዲያ የደረሰው ሲሆን ጣቢያው ስራውን በየትኛውም አማራጭ
ከማስተላለፍ እንዲቆጠብ የሚጠይቅ ነው። የህግ ባለሙያዎች እንደሚሉት ግን የኢትዮጵያ ህግ ምዝገባን በተመለከተ የሚለው ነገር የለም። በባለቤትነት ጉዳይ ላይ አሻሚ ነገር ካለ ምዝገባ ሊጠይቅም ይችላል የሚሉ እነዚህ ባለሙያዎች ቀድሞ መመዝገብ ግን የሚያስገኘው ህጋዊ ጥቅም ግን የለም ባይ ናቸው። ባለመብቱ ወይም የሀሳቡ አመንጪ የራሱ መሆኑን የሚያረጋግጥበት ብዙ መንገዶች ስላሉት ቀድሜ ተመዝግቤያለሁ የሚለው ክርክር አያዋጣም በማለት ያላቸውን ልምድ ለጣቢያችን አካፍለዋል። በትግራይ በተለያዩ ምክንያቶች በቁጥጥር ስር ውለው የነበሩትና የህወሓት ደጋፊ እንዲሁም የጽምዶ ደጋፊ የሆኑ ግለሰቦች ከእስር መፈታታቸው ታውቋል። በኤርትራና በትግራይ መካከል የተጀመረው የጽምዶ ንቅናቄ ጀማሪ ነኝ የሚለው አክቲቪስት ብርሃነ ገብረ ጊዮርጊስ ከ3 ወራት የእስር ቆይታ በኋላ ተፈቷል። ብርሃነ በቁጥጥር ስር በዋለበት ወቅት ለ3 ወራት የሚቆይ ወታደራዊ ቅጣት ተጥሎበት እንደነበረ አይዘነጋም። ብርሃነ በሽረ ከተማ በሚገኘው የቲዲኤፍ ተሐድሶ ማዕከል ውስጥ በነበረበት ቆይታ የአካል ጉዳት ደርሶበታል የሚሉ ስጋቶች ሲሰነዘሩ የቆየ ቢሆንም የተቀመጠለትን የጊዜ ገደብ አጠናቆ አሁን ላይ ከእስር ተለቋል። ከሙስና ጋር ተያይዞ በቁጥጥሩ ላይ የነበረችው የህወሓት ካድሬ ሰናይት መብራቱ የቴሌቪዥን ትግራይ ጋዜጠኛ ዮሐንስ ብርሃነ አስቀድሞ በዋስ መለቀቃቸው አይዘነጋም። ሌላኛው በፖለቲካ አስተያየቶቹና በአስቂኝ ንግግሮቹ የሚታወቀው የጽምዶ አባል አረጋይ ገብረ ክርስቶስ አስቀድሞ ከእስር መፈታቱ ይታወቃል። አረጋይ በመቀሌ ከተማ ቀዳማዊ ወያኔ ፖሊስ ጣቢያ ታስሮ የቆየው የትራፊክ ደንብ መጣስ በሚል ምክንያት ቢሆንም እስሩ ከፖለቲካ አቋሙ ጋር የተያያዘ ነው የሚሉ ግምቶች በሰፊው ሲነገሩ ቆይተዋል። እስራኤል በሶማሌላንድ አምባሳደር መሾማ በሶማሊያና በቀጠናው ከፍተኛ ተቃውሞ ቀሰቀሰ። እስራኤል ለሶማሌላንድ እውቅና በመስጠት የመጀመሪያዋ ሀገር መሆኗን ተከትሎ አምባሳደር ሚካኤል ሎተምን በሀርጌሳ መሾሟ በአፍሪካ ቀንድ አዲስና ውጥረት የነገሰበት የጂኦፖለቲካ ምዕራፍን ከፍቷል። አምባሳደር ሚካኤል ሎተም በሀርጌሳ የመጀመሪያው የእስራኤል አምባሳደር ሆነው የተሾሙ ሲሆን የሹመት ደብዳቤያቸውን ለፕሬዝዳንት አብዱራህማን መሐመድ አብዱላሂ አቅርበዋል። ሎተም ከዚህ ቀደም በኬንያ የእስራኤል ባለሙሉ ስልጣን አምባሳደር ሆነው ሰርተዋል። ይህ እርምጃ ከመካከለኛው ምስራቁ የአብርሃም ስምምነት አብርሃም አኮርድስ መንፈስ ጋር የተቆራኘ ሲሆን እስራኤል በቀይ ባህርና በኤደን ባህረ ሰላጤ አቅራቢያ ስልታዊ በሆነ መልኩ እግር ለመትከል የወሰደችው እርምጃ ነው ተብሏል። የሶማሌ ፌዴራላዊ ሪፐብሊክ እስራኤል ለሶማሌላንድ ዲፕሎማሲያዊ ተወካይ ለመሾም ያሳለፈችውን ውሳኔ በጽኑ እንደምትቃወም አስታውቃለች። ላለፉት 30 ዓመታት ራሷን ነጻ አድርጋ ያወጀችው ሶማሌላንድ ከእስራኤል ጋር የመሰረተችው ዲፕሎማሲያዊ ግንኙነትን አስመልክቶ የሶማሊያ ፌዴራል መንግስት ያቀረበውን ተቃውሞ ውድቅ በማድረግ የውጭ ግንኙነቷን የሉዓላዊ ስልጣኗን ጉዳይ መሆኑን ገልጻለች። ሶማሌላንድ ባወጣችው መግለጫ የሞቃዲሾ መንግስት ያቀረባቸው ክርክሮች በህግ መሰረት የሌላቸውና በታሪክ ስህተት የሆኑ ናቸው ስትልም አጣጥላለች። ይሁን እንጂ የሶማሊያ ፌዴራል ሪፐብሊክ መንግስት የእስራኤልን ውሳኔ የሀገሪቱን ሉዓላዊና ግዛታዊ አንድነት የጣሰ ቀጥተኛ ትንኮሳ ሲል በጽኑ አውግዞታል። ሞቃዲሾ ይህን እርምጃ ዓለም አቀፍ ህግ የሚጻረር በመሆኑ እስራኤል ውሳኔዋን በአስቸኳይ እንድትቀለብስ ያሳሰበች ሲሆን የተባበሩት መንግስታት ድርጅት፣ የአረብ ሊግና የአፍሪካ ህብረትም ይህንን የመገንጠል እንቅስቃሴ የሚያበረታታ እርምጃ እንዲቃወሙ ጥሪ አቅርባለች። ይህ የእስራኤል ዲፕሎማሲያዊ ግስጋሴ ከኢትዮጵያ ወቅታዊ የባህር በር ፍላጎትና ከሶማሌላንድ ጋር ካላት የመግባቢያ ሰነድ ጋር ሌላ አደጋ ይዞ እንዳይመጣም ስጋት ደቅኗል። እስራኤል በሀርጌሳ መገኘቷ ለኢትዮጵያ ዲፕሎማሲያዊ ድጋፍ ሊመስል ቢችልም ኢትዮጵያ እስራኤል በቀጠናው እግር እንድትተክል በምታደርገው ጥረት የራሷን የረዥም ጊዜ የደህንነት አደጋ ላይ እየጣለች መሆኑን የሚገልጹ ስጋቶችም እየተነሱ ነው። በተለይ እንደ ኢራን ያሉ የእስራኤል ባላንጣዎች ትኩረቱን ወደ ቀጠና የሚስብ በመሆኑ አካባቢው የሀያላን ሀገራት መፈንጫ ሊሆን ይችላል የሚልም ስጋት ነግሷል። በሌላ በኩል በየመን የሚንቀሳቀሱና በኢራን የሚደገፉ ሁቲዎች እስራኤል በሶማሌላንድ የምትመሰረተውን ማንኛውም እንቅስቃሴ የጥቃት ኢላማቸው እንደሚሆንም ዝተዋል። የሶማሌላንድ ባለስልጣናት ከእስራኤል ጋር የደህንነት ትብብር እንደሚያደርጉና ወደፊትም ወታደራዊ ካምፕ የመመስረት እድልን እንደማይዘነጉ ቢገልጹም የሶማሌ የውጭ ጉዳይ ሚኒስትር ግን ሀገሪቱ ወደ ውጭ ሀገራት ግጭት ውስጥ እንድትገባ እንደማይፈልጉ አስታውቀዋል። በአጠቃላይ ይህ የእስራኤልና የሶማሌላንድ ወዳጅነት የቀጠናውን ዲፕሎማሲያዊ ሚዛን በእጅጉ እየፈተነው ይገኛል።
በመካከለኛው ምስራቅ ለ40 ቀናት የዘለቀውና በሁለት ሳምንት የተኩስ አቁም ጋብ ብሎ የነበረው ጦርነት የተኩስ አቁም ስምምነቱ ሊጠናቀቅ ጥቂት ቀናት ሲቀሩት ቀጠናው ወደማይቀለበስበት ሰፊ ጦርነት ሊከት የሚችል ከፍተኛ ወታደራዊ ውጥረት ውስጥ መግባቱ ተሰምቷል። የአሜሪካ መከላከያ ሚኒስትር ፒት ሄግሴት ከፍተኛ የፔንታጎን ወታደራዊ አዛዦች ጋር በመሆን በሰጡት መግለጫ ኢራን በኒውክሌር ፕሮግራሟና በቀጠናው ባላት እንቅስቃሴ ዙሪያ ከስምምነት ላይ የማትደርስ ከሆነ የዩናይትድ ስቴትስ ጦር የማጥቃት ዘመቻን ለመጀመር ዝግጁ መሆኑን ገልጸዋል። የአሜሪካ ጦር በሆርሙዝ ወሽመጥ ላይ የጣለውን እገዳ በአሁኑ ወቅት ከ10 በመቶ ባነሰ አቅሙ እያከናወነ መሆኑን የጠቀሱት ሚኒስትሩ አስፈላጊ ከሆነ ግን መላው ጦር መሳሪያውን አቀባብሎ ትዕዛዝ እየጠበቀ መሆኑን አረጋግጠዋል። የኢራን የጦር አዛዥ ሜጀር ጀነራል አሚር ሀታሚ በበኩላቸው አሜሪካና እስራኤል ኢራንን በቁጥጥር ስር የመዋልና የማንበርከክ ምኞታቸው ወደ መቃብር ይዘውት ይገባሉ በማለት ምላሽ ሰጥተዋል። ጀነራሉ አክለው ማንኛውም የጠላት ጦር በኢራን ምድር ላይ እግሩን ቢያስቀምጥ አንድም ሰው በህይወት እንደማይመለስ ዝግጅታቸውን ማጠናቀቃቸውን ገልጸው ለሀገራቸው ሲሉ እስከ ህይወት መስዋዕትነት ለመክፈል ዝግጁ መሆናቸውን ተናግረዋል። በዲፕሎማሲው ረገድ በፓኪስታን አሸማጋይነት የተጀመረው የመጀመሪያ ዙር ንግግር ያለ ውጤት ቢጠናቀቅም የሁለተኛ ዙር ድርድር ለማድረግ ጥረቶች እየተደረጉ ነው። የፓኪስታን ልዑካን ቡድን ወደ ቴሄራን ያቀና ሲሆን የኢራን የፓርላማ አፈ ጉባኤ መሐመድ ባጋር ባጋሊፍ በሊባኖስ በቴሄራን በኩል አስፈላጊ የሆነ ቀዳሚ የተኩስ አቁም እንዲኖር ግፊት እያደረጉ መሆኑም ተገልጿል። ይሁን እንጂ በዋሽንግተንና በቴሄራን መካከል ያለው የመልእክት ልውውጥ ቢቀጥልም የተኩስ አቁሙ ስለመራዘሙ ግን እስካሁን የተሰጠ ማረጋገጫ የለም። የተከበራችሁ የባና ሚዲያ ተከታታዮች ለዛሬ ያዝናቸው ዜናዎች እነዚህን ይመስሉ ነበረ። ስለተከታተላችሁን ከልብ እናመሰግናለን። መረጃዎቻችን ለሌሎችም እንዲደርሱ ቪዲዮውን ላይክ እና ሼር ማድረጋችሁን እንዳትረሱ። ለቻናላችን አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ የቤተሰባችን አካል ይሁኑ።